አብሮ ነበር የጠበቀኝ። አባባ ነው ያዳነኝ። አንቺ የገደልሽው እሱ አዳነሽ? እየቀለድኩ አይደለም ዳኒ፣ ያጋች አታሎኛል። በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒ በጣም አመሰግነዋለሁ። ሙሉ ለሙሉ ከበደሌ ለመንጻት የእናንተን ይቅርታ አግኝቻለሁ። የሄዱን ግን ማግኘት አልቻልኩም። ከሄደን ከተገናኙ ትጨዋወቱ አይደለም እንዴ? አዎ፣ ግን ያው በፍቅር አብረን አይደለም። እኔ አንተ ጠይቀኝ እምቢ የምለው ነገር የለም፣ ግን ደግሞ አንድ ሁለት ቅድመ ሁኔታ አለ። የፈለግሽውን ቅድመ ሁኔታ አቅርቢ። በግዱ ተስማምቶ ይገባበታል። አንደኛ እንዲመረመር እፈልጋለሁ። ቅዱስ ሀሳብ። ጤናን አውቆ መግባት ጥሩ ነገር ነው። ሌላው ደግሞ ጋሼ ለውጡን ለማየት ለትንሽ ጊዜም ቢሆን በሙሉ ልቤ መቅረብ አልፈልግም። በወደ ልቤ ነው የምንቀርበው። ከሲና ጋር ያለን ነገር እንዴት ለመጨረስ አሰብኩ? ከእሷ ጋር በሀሳብ እኮ ከተለያየን ቆየ። አሁንም ቢሆን እያናገርኳት ያለሁት እዚህ ቤት ላይ ያላትን ክፋት ስለማቅ እግር በእግር እየተከታተል ይህንን ማን የምነግራት? እናንተ ወጣቶች ብቻ ተጫዋች ያደረጋችሁ ማለት አባዬ፣ እያደረክ ያለውን ነገር ግን አይተኸዋል? ተዋት። ይቅርታ አባቡ፣ ብዙ ነገር እሺ ብያለሁ። ይህንን ግን ይሻልልን። ውጪ። አልወጣም። በስነ ስርዓት አውራኝ። የት የምታውቂው ስነ ስርዓት? አልወጣም። ምን? አዎ፣ ለዛውም የባሌ ቤት በሰማንያ ያገባውበት። ምን ታመጣለህ? ካሌም ከወደድሽ ምን ያህል ጊዜ ሆነሽ? አንቺ አምሻል እንዴ? ወዳጅ ያልኩሽ ከጮኛ ጋር ይመጣል። ትወደኛለህ ግን? ትጠራጠሪያለሽ? የትሁቴና የኤዱ የቀለበት አሰራ አንድ ላይ ሆነ። ይሄንን የሰማችው ቲና ክሎሮክሷን አቅርባ መጠጣትና ራሴን ማጥፋት አለብኝ፣ እነሱንማ ቁሜ አልድርም እያለች ደግሰሽ አንቺ ነሽ የምትድሪያቸው ቢላትም አባባ በፍጹም አላደርገውም፣ እኔ ክሎሮክሴን ጠጥቼ እነሱ ሲጋቡ ማየት አልፈልግም፣ ባለቤቴንም ውሽማዬንም ተቀምቼማ ፍጹም መቆምም አልችልም፣ የምችልበት አቅም የለኝም አለች። በጣም ይገርማል። ቲና ይሄንን ስታይ ክሎሮክሷን ይዛ ራሷን ለማጥፋት ወስናለች። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ እንደቀጠለ ነው። አባዬም ከተያዘበት አምልጦ የገዳዩን የቲናን ነፍስ ሊያድናት ችሏል። እናም አባዬ ይሄንን ሲያይ ልጁን ካሌብን እባክህን ካሌብ እኔ ልሸኛት ቢል እንዳትሸኛት፣ ጥላት ህጎናት ስንት ነገር እያደረገች የገደለች በቁምህ ቀብረሃለች እኮ እያለው ነበር። ካሌብም ይሄንን ቢልም እሷን በመግደል ሳይሆን በማስተማር ነው የምንላት እያሉ ነበረ። ጋሽም ማለት ነው እንግዲህ ይሄንን ስታይ ቲና ቀበርኩት ሞተ ያለችው በቁሟ ስታየው መንፈስ መጣብኝ ምንድን ነው እያለች ራሷን እንዴት ትይ እያንቀጠቀጠኝ ነው፣ እባካቸው እርዱኝ፣ ይሄ ነገር ምንድን ነው አባዬ እያለች ነበር። አባዬ ያርግሽና እያሉ እንግዲህ እሷም ለቀዋት መንፈስ መጣ ብላ እየሮጠች ወደ ዳንኤል ጋ ነው። ዳንኤል ግን አባዬን ከስንት ጉድ ከሰማይ ስባሪ ጋር ተጋጥሞ ስንት ነገር እያተረፈው ነው። ሁሉንም ነገር የሚያውቀው ዳንኤል እየሮጠች ዳ ያ የሰማይ ስባሪ አታሎኛል፣ በፍጹም ገድየዋለሁ፣ ቀብሬዋለሁ ያለኝ ከሱ ጋር ተነጋግሮ ለቆታል። እንዴት እንደዚህ ያደርገኛል? ጉር ሰርቶኛል እያለች ፉከራዋን ቀጥላለች። መንፈስ ነው የመሰለኝ እያለ ተረጋጊ ባክሽ እያላት ነበረ። እሱ ግን ሁሉንም ሚስጥር ስለሚያውቅ ዳንኤል ምንም አልደነቀውም። ምክንያቱም ዳንኤል ብዙ ነገሮችን አይቶ ነው የወጣው። ራሱንም ቢስት መጀመሪያም አባዬ ከመንገድ ዳር አግኝቶት ዳንኤል በህይወት እኮ አለሁ ሲለው ዳንኤልም የመታን ብትር እኮ ለሞት የሚሰጥ አልነበረም እያለ ግራ የተገባው ዳኒ በመንገድ ላይ ቆሞ ነበረ ይሄንን ሲለው ባይኑ ያየው። እናም ቲና መታ ብትነግረውም ብዙም አልደነቀው። አንተ ግን
ምንም አልመሰለህም ብትለው እና ምንድን ልበል ታዲያ አንቺ ልትገሊው ያሰብሽው ህይወትሽን አዳነሽ እኮ አይገርምም እያላት ነበረ። እሱም ይሄንን በሚላት ጊዜ በጣም ተደናግጣ የምትገባበት ጠፍቷታል። በፍርሃት በጭንቀት ትገኛለች ቲና። እሱም ፊቱን እንደነሳት ኤዱን እያስታወሰ እኔ ካሁን በኋላ አባዬ አስታርቆኝ ከኤዱ ጋራ አዲስ ላይፍ አዲስ ምዕራፍ ነው የምንጀምረው። እናም ስለዚህ ከአንቺ ጋር ያለኝን ላይፍ በዚሁ በቀይ አስምሪበት በማለት ትቷት ይሄዳል። እሱም እንግዲህ እንዴት ነው ትተኸኝ የምትሄደው? አሁንማ ጣል አደረከኝ። ይህን ሁሉ ፈተና እኮ የገባሁት ካንተ ጋር ባሌንም ገድዬ የአማቴን ንብረት ወርሼ ሁሉንም ነገር አድርጌ ካንተ ጋር እኮ አዲስ ህይወት ልንጀምር ነው የኔ ፍቅር። ግን አሁን አንተ እየተውከኝ ነው እያለችው ነበር። ምንድን ላድርግሽ? አሁንም ቢሆን ከጓደኛ ቤት ነው ያለሁት። ስለዚህ ብቻሽን ሮም ይዘሽ መኖር ትችያለሽ፣ እኔን ግን ተወት አድርጊኝ ሲላት ተስፋ ቆረጠች ቲና። ምክንያቱም የኔ ፍቅር እያለች ለብዙ ዓመታት ከባለቤቷ ላይ ደርባ ዳኔም ምንም ባይወድ በግዱ እሷን ያፈቀረ መስሎ ከእሷ ጋር ያለ ንብረት ለመውረስ አብሮ ከእሷ ጋርና ኤዱን ለማግባት የሚያደርግበት ጥረት የሚያመጣበት ገንዘብ ደስ ባይልም ልቡ ያለው ከኤዱ ጋር ገንዘብ ፍላጎት ያለው ከቲና ጋር ነበረ። አሁን ላይ ግን የያዝኩት ሁሉ ውሸት፣ ያደረግኩት ሁሉ ጸጽቶኛል በማለት ሁሉም ነገር ከካሊብም ጋር ይቅርታን ስላገኘ አሁን ላይ መንፈሱ በአዲስ መንፈስ በአዲስ ምዕራፍ ከኤዱ ጋራ መታረቁን አስቧል። ስለዚህ ይቅርታቸውን ከተቀበሉኝ ስለ ኤዱንም አባዬ ያላትን ደግሞ ኤዱሽ ትላለች። ስለዚህ አባዬን ሂጄ መልሼ መማፀን አለብኝ እያለ ወደ አባዬ ጋር ያመራል። አባዬ ጋም ሄደው አባዬ እንግዲህ ያደረኩትን ነገር ለዚህ ይቅርታ ምን እንደማደርግ አላቅም። አንተም እኮ ብትሆን ብዙ ነገር ሰርተሃል። ባይሆንም ከዛ ከሰማይ ስባሪ ከሚያክለው ሰውዬ ጋር ተጋጥመህ ተፋልመሃል። ብዙ እኔን ለማውጣት ራስህን መስዋዕት አድርገሃል ልጄ እያለ ነበር። እሱ ምንም ያደረግኩት ነገር ሊከፍል አይችልም ላጠፋሁት ጥፋቴ እያለ ያጠፋሁት ጸጽቶት በጸጸት ይኖራል። ታርሟል። ምክንያቱም በደሉ ገብቶት አንድ ሰው ከተጸጸተ ያጠፋው ጥፋት ምንም ማለት አይደለ ይሉታል። አባዬም አሁን አንድ ነገር አስቸግርሃለሁ ጋሽ ሲለው ምንድን ነው? ኤዱን እንድታስታርቀኝ እፈልጋለሁ። እንዴ ኤዱ ጋር እያወራችሁ አይደል? እኮ እያወራን ነው፣ ግን ደግሞ አብረን ህይወታችንን ላደረኩት ነገር ሁሉ እንትን ብዬ እንደ አዲስ መጀመር እፈልጋለሁ ይላል። እንግዲህ ኤዱም ስትመጣ ሁሉንም ነገር እያስረዷታል ጋሼ ማለት ነው። እሷም እሺ በማለት እኔ አንተ የምትለኝን ነገር አንዲትም ቢሆን እምቢ አልልም፣ ግን ደግሞ ሁለት ነገሮች እዚህ ጋለኝ። አንደኛ መመርመር አለበት፣ ሁለተኛ ደግሞ በሙሉ ልቤ ማመን ይከብደኛል፣ በግማሽ ልቤ እቀርበዋለሁ እያለ ነበር። ይሄ በጣም የተቀደሰ ሀሳብ ነው። ምክንያቱም ዳንኤል የትም ሄዶ ሲወሰልት ስለነበረ ጤንነትሽን አውቀሽ መግባት ጤናማ ህይወት ይሰጣል። ስለዚህ ጤንነታችሁን ማረጋገጥ የተቀደሰ ሀሳብ ነው ይላቸዋል አባዬም። ስለዚህ እነሱም ታርቀው ሁሉንም ነገር በአዲስ ምዕራፍ ዳኒም እንደዛ የነበረው ከካሊብም ጋር ይቅርታውን ሁሉ አግኝቶ በደስታ እየቦረቁ ደስታቸውን ኤዱና ዳኒም በአንድ በፍቅራቸውን እንዳዲስ እያጣጠሙ ፍቅራቸውን እየተገላለጹ ነበረ። ይሄንንም እያደረጉ ሳለ እንግዲህ ቲና ሆዬ ብትመጣም ቲናም ይቅርታም ብትል ይቅርታም አልተቀበሏት። አሁን ግን ልንወጣ ነው እያለ ነበረ ካሌብ። ዛሬ እንግዳ የሚመጣብኝ ስላለ ምሳ ትሰሪያለሽ ትውትዬ ሲላት ነበረ። የምወደው ወዳጄ
ቤት ይመጣል ይል ነበረ አባዬ በቁሙ እሳት ሲጨምራት ማለት ነው። እሱም ካሌብም እኔ ፍቅረኛዬን የምወዳትን ትሁቴን ይያት ሽርሽር ሊሄድ ነው፣ ስለዚህ ሽርሽር ልንወጣ ስለሆነ ከውጭ ምግብ ይምጣ ሲል ነበር። ለምን ከውጭ ከቤት እያለ ስለዚህ ቲና ትሰራለች ይላሉ አባዬ። ውሽማዋን ልድረው ለውሽማዋ ቀለበት ልታደርግ ይህንን በሚላት ጊዜ እንግዲህ እሺ በማለት እሷም እንዴት ነው ታውቀኛለህ ሙያማ እንዳለኝ ብላ ምንቅር ብላ ኪችን ትሄዳለች። ኪችንም ሄዳ ሁሉንም ነገር እየሰራኝ ነው። ካሌብም ትሁቴን ይዟት ወክ ለመሄድ ለባብሰው ዘንጠው ቁጭ ብለዋል ከሳሎን። እንግዶቹም የታሰቡት ኤዱና ዳንኤል እየመጡ ነው። እየመጡ ሳለ እነሱ ፍቅራቸውን እየተገላለጹ ነው። ይሄንን ያየች ምግቡንም ሰርቼ ጨረስኩ፣ አሁን ጠረጴዛውን ማዘጋጀት አለብኝ፣ ቡፌው ይሰራ በማለት ወገቧን እስከሚያማት ድረስ እየሰራችው ምግብ ማለት ነው። በጣም በድካምና ቆንጆ ባለሙያ ናት። ሁሉንም ሰርታ ኪችን ጨርሳለች። በዚህ እንኳን ይቅርታ ቢያደርጉልኝ ብላ ያደረገችው በደል እሷ ግን በቁሟ ብዙ ነገር ልታይ ነው። ይሄንን ስታይ ሰርቼ ጨረስኩኝ አባዬ ስትል እሺ እንግዳው እኮ መጣ እያላት ነበረ። እንዴ ስለዚህ እንዴ በጣም ወደው እንዴ አንተ ሂድና ክፈተው እንጂ ስትለው አይ ችግር የለውም ልጄ ሂጂና ተቀበያቸው፣ በሩን ክፈችና ተቀበያቸው እንግዶች ይላል። እኔ እሻላለሁ ብላ አባዬ ትለዋለች። አዎ ትሻያለሽ ሂጂ ይላታል። በጣም ትፈራለች። እንዴ ለምንድን ነው እንደዚህ የሚለኝ እያለች ነበረ። አባዬ ግን እያደረገው ማድረግ በጣም እየከበደ ነው። እሷም ምግቧን ሰርታ እንግዶችን ለመቀበል ሽር ጉድ ስትል ቲና ያየችውን ማመን አቃታት። በሩን ከፍታ ስትሄድ ዳኒና ኤዱ በአንድ ፍቅራቸውን እየተገላለጹ እየተሳሳሙ ሁለቱ ፍቅራቸውን እያወሩ ሳለ እያዳመጠኝ ነበር። እንድስታይ ያየችውን ማመን አቃታት። ያ የለፋችበት ለሱ ነው ብዬ ብላ ከቤቷም ከዚህኛውም ፍቅረኛዋም ሳትሆን ለሰርታ ልድራቸው ያሰበችውን ስታይ ማመን አቃታት። ጭንቅላቷን ይዛ ጉድ ሁኛለሁኝ እያለች ለቅሷን ቀጠለች። እንግዲህ ኤዱና ዳኒ በቁሟ እሳት ጨመሯት። ይሄንን ሲያይ ስታይ ውሪ ብላ ጭንቅላቷን ይዛ ነው የቀረችው። አይገርምም? በጣም ግን የሚገርም ነው፣ ትምህርት የሚሰጥ እንግዲህ ኤድ ማነች ቲናን እዚህ ቦታ ላይ እውነት ለመናገር ስናይ ከትዳሯም አንዳንዴ በትዳራቸው ላይ እንትን የሚሉ ሰዎች ከትዳሯም እነዚህ ደግሞ ከፍቅረኛቸው ጋር ሲገናኙ እሷ እንግዲህ ከሁሉም የወጣች ሆነች ማለት ነው። የሰራችው ስራ ተጸጽታ ያን ሁሉ ያደረገው ምን ትል ይሆን? ለነበረን ቆይታ ባይ ባይ።